አልተከራከረችም፣ አልተቆጣችም፣ እንዲያውኑ ምንም ምክንያት አልሰጠችም። ዝም ብላ ተቀየረች። የላከችልን መልእክቶች አጠሩ። ጉልበቷ ኢነርጂ ቀነሰ። በአንድ ወቅት ካንተ መለየት የማትፈልገዋ ሴት በድንገት እንደ እንግዳ ራቀች። ከሁሉም በላይ የሚጎዳው ግን አንተ ችግር እንዳለ ከማወቅ በፊት እሷ አስቀድማ መወሰኗ ነው። በዚህ ቪዲዮ ውስጥ ሴቶች ምንም ነገር ሳይናገሩ ለምን ፍላጎታቸው እንደሚቀንስ በዝርዝር ትረዳል። አብዛኛው ወንድ አትራክሽን የሚጠፋው በአንድ ጀንበር ይመስለዋል። እውነታው ግን አትራክሽን የሚጠፋው በሂደትና በትንሽ ነገሮች። እነዚህ ምልክቶች ማወቅ ግንኙነትን ከማደን ባለፈ በራስ ላይ ያለ ቁጥጥርና ሌሎችን አንተን የሚያዩበት መንገድ ይጨምራል። ነገሩ የሚጀምረው በጭቅጭቅ አይደለም። የሚጀምረው እሷ አንተን ስታይ የሆነ ያልተስተካከለ ነገር እንዳለ በሚሰማ ጥቃቅን ቅጽበት። ምናልባት ሁልጊዜ በቀላሉ የምትገኝ ከሆን፣ ምናልባት እሷን እንድትበረታታ መገፋፋት ያቆምክ ከሆን፣ ወይም ደግሞ አንተ ልዩ የሚያደርግን ነገር ካጣ። አንተ ስለሆንክ ብቻ አይደለም፣ አንድ ሰው ለረጅም ጊዜ ስለምትሰጠው ስሜት ነው። ያ ስሜት ሲቀየር እሷ ሁልጊዜ ምክንያቱን አትነግርህም። ምክንያቱም አብዛኛውን ጊዜ እሷም ራሷ ለምን እንደሆነ ላታውቅ ትችላለች። አሪፍ ታሪክ እንመልከት። መጀመሪያ ላይ ሁሉም ነገር ግሩም ነበር። በራሱ የሚተማመን ግብ ያለው እና በራሱ ህይወት የተጠመደ ሰው ነበር። እሷም ተሳበችለት። ቀስ በቀስ ግን ነገሩ እየተቀየረ መጣ። እሷን ለማግኘት ሲል እቅዶቹን መሰረዝ ጀመረ። ሁልጊዜ ለሷ ዝግጁ ሆነ። መጀመሪያ ላይ ፍቅር መስሎት ነበር። ከዚያም በኋላ ግን አሰልቺ ሆነ። መሰጀት ደግሞ ከመጥላት በላይ አትራክሽንን በፍጥነት ይገለዋል። አንድ ቀን እንደ ልማዷ መልእክትም አልመለሰችለት። ከዚያም ሌላ ቀን ተደገመ። በመጨረሻም ራቀች። የራቀችው ስለጠላችው ሳይሆን መጀመሪያ ላይ የወደደችው ሰው አሁን ስለሌለ ነው። መራር እውነታው ሁልጊዜ ዝግጁ ስትሆን በቀላሉ የምትተካ ትሆናለች። ጥቂት መገኘት ዋጋን ይጨምረዋል። ሁልጊዜ ወዲያውን የምትመልስ ከሆነ፣ ሁልጊዜ እሺ የምትል ከሆነ እና ሌላ የምትሰራው ነገር ከሌለ አንተን ለማግኘት ምንም ተግዳሮት ወይም ጉጉት አይኖርም። ጉጉት ደግሞ ከሌለ መሳብን በጣም ያጠፋዋል። ማለት እሷ ችላ በላት ማለት አይደለም። ነገር ግን ህይወትን በእሷ ዙሪያ ብቻ መሽከርከር የለበትም ማለት ነው። አትራክሽን በእድገት ላይ ይቆማል። እሷ መጀመሪያ ስታገኘ ምኞት፣ አቅጣጫና ጉልበት ይታይባል። ያ ጉልበት ሲቀንስ የእሷ ፍላጎት ይቀንስ። በሳይኮሎጂ ሰዎች የሚሳቡት ወደ አቅጣጫ እንጂ ወደ መቆም አይደለም። ህይወትን ሊተነብይ የሚችል እና አሰልቺ ሲሆን ደግሞ ግንኙነትን እንደጨረሰች ይሰማል። በትስስር ኮኔክሽን እና በጥገኝነት ዲፔንደንሲ መካከል ጠባብ መስመር አለ። አንዴ ያንን መስመር ካለፍከው ሁሉ ነገር ይቀየራል። ደስታ በእሷ ላይ ብቻ ሲመሰረት በእሷ ላይ ጫና ይፈጥራል። ጫና ደግሞ ርቀትን ይፈጥራል። ምክንያቱም እሷ አንተን ከመምረጥ ይልቅ ለአንተ ኃላፊነት እንዳለባት ይሰማል። አትራክሽን ደግሞ ኃላፊነት ስሜት ባለበት ቦታ አይኖርም። መጀመሪያ ላይ ጠንካራ ነገር ነበረ። እሱም እርግጠኛ ለመሆን አንተን ሙሉ በሙሉ አታውቅህም ነበር። ልተነበይህም አልቻለችም። ያ ሚስጥራዊ መሳብ ፈጥሮ ነበር። ከጊዜያ በኋላ ግን ሁሉ ነገር ገለጥክላት። ምንም አስገራሚ ነገር አልቀየረም። የመጨረሻው እውነት ይሄ ነው። ምንም አይነት መተንበይ አልነበረም። ምንም አይነት ደስታ አልነበረም። ስለ አንተ የሚታወቅ አዲስ ነገር ሲጠፋ መሳብም አብሮ ይጠፋል። አትራክሽን አንተ ስለምታደርጋቸው ነገሮች ብቻ አይደለም፣ አንተ እሷን እንዴት እንደምትመለከትም እንጂ። ልክ እሷን አንተ በራስህ የመተማመን ስሜት እንደቀነሰ፣ ዓላማ ቢስና ጥገኝነት እንደታየብህ ማየት ስትጀምር ስሜቷ መቀየር ይጀምራል። ይሄ በአንድ ጊዜ የሚከሰት ሳይሆን ቀስ በቀስ የሚመጣ ነው። አንተ ለውጡን ስታስተውለው የእሷ አመለካከት አስቀድሞ ተስተካክሎ ፊክስድ ሆኖ ሊሆን ይችላል። ይሄ ለማሰብ የሚከብድ ቢሆንም እውነታው ግን ይሄ ነው። አንዳንድ ችግር አንተ ያጠፋው ነገር ላይሆን ይችላል። ሌላ አዲስ ሰው ስለመጣ ሊሆን ይችላል። ያልተገመተ አዲስና አንተ መጀመሪያ ላይ የነበረ ስሜት የሚያስታውስ ሰው ሲመጣ ያ ንጽጽር ብቻ ትኩረቷን ከአንተ እንዲርቅ ለማድረግ በቂ ነው። አብዛኛው ወንዶች የማይረዱት ነገር አትራክሽን ሁልጊዜ ከፈተናዎች ጋር የሚመጣ ነው። እነዚህ ፈተናዎች ጥቃቅን ናቸው። መልእክትን ለመመለስ ልታዘገይ ትችላለች። ቀጠሮ ልትሰርዝ ትችላለች። ወይም ራቅ ማለት ባህሪ ልታሳይ ትችላለች። ይሄ የምታረገው ልትተው ፈልጋ ሳይሆን አንተ ለዚህ የምትሰጣት ምላሽ ለማየት። በዚህን ጊዜ ከደነገጥክ፣ እሷን ለማሳደድ ከሮጥክ ወይም ራስን መቆጣጠር ካቃተ ፈተናውን ወድቀሃል ማለት ነው። በእሷ አይምሮ ውስጥ ያንተ ዋጋ ይቀንስ። መላመድ፣ ኮንፈርት፣ የደህንነት ስሜት ይሰጣል። አትራክሽን ግን መሳሳብን፣ ቴንሽን ይፈልጋል። ግንኙነቱ በጣም የተለመደ የሚተነበይና ዘወትር ተግባር ሮቴሽን ብቻ ሲሆን ያ ስሜታዊ መነቃቃትን ይፈጥራል። ያ መነቃቃት ደግሞ ፍላጎትን ቀስ በቀስ ይሞት። ዋና እውነታ ይሄ ነው። እሷ በድንገት አይደለም ፍላጎቷ ይጠፋ። ከሳምንታት ወይም ከወራት በፊት በልቧ ወጥናዋል። የሆነ ነገር ይቀየራል በሚል ተስፋ ቆይታ ነበር። ምንም ሳይቀየር ሲቀር ግን በዝምታ ትሄዳለች። አሁን ዋናው ለውጥ የሚመጣው እዚህ ጋር ነው። ምክንያቱም ይሄ እሷን ስለመረዳት ብቻ ሳይሆን ራስን ስለመረዳትም ጭምር ነው። ግቡ ፍላጎቱ የጠፋበት ሰው ማሳደድ አይደለም። ግቡ ሰዎችን ፍላጎታቸውን የማይጠፋበትን ሰው መሆን ነው። በህይወት ላይ
ግንኙነትን ውጪ የሆነ የራስ ዓላማ አይኖር። ክፍት ቦታ ፍጠር። ሰዎች ያንተን አለመኖር እንዲሰማቸው እድል ስጣቸው። ሚስጥራዊ ሁን። ሁሉንም ነገርህን በአንድ ጊዜ አትግለጥ። ስሜትህን ተቆጣጠር። በጭራሽ ከተስፋ መቁረጥ በመነጨ ስሜት ምላሽ አትስጥ። ማደግህን ቀጥል። አይምሮ ሆነ በገንዘብ ሁል ጊዜ ወደፊት ሂድ። ምክንያቱም አትራክሽን የሚገነባው በቃላት ሳይሆን አንተ በምትሆንበት ሰው ማንነት ነው። እሷ ፍላጎቷ ለምን እንደቀነሰ አልነገረች፣ ምክንያቱም መልሱ በቃላቷ ውስጥ ሳይሆን ያንተ ባህሪ ውስጥ ነበር። አንዴ ይህንን ከተረዳ ማሳደድህን ታቆማል፣ ግምትህንም ታቆማል። ይልቁንም ሰው አንተን ለማጣት የሚፈሩት አይነት ሰው መሆን ትጀምራለህ።